ሰላም ውድ የቻናል ቤተሰቦች ዛሬ እንግዲህ ከባለፈው የቀጠለውን ቻፕተር 3 ስለ ጌም ቲዮሪ ፓርት 2 ይዤላችሁ መጥቻለሁ። እንማማራለን ማለት ነው። እስከዛ ድረስ ዩቲዩብን ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። ወደ ዛሬው ሌሰን እንገባለን ማለት ነው። እንዲሁም ለጓደኞቻችሁ ባይዘ ሼር ማድረግ አይረሳ። ጠቃሚ ነው ብላችሁ ካሰባችሁ እናንተን ከጠቀማችሁ በየዩኒቨርሲቲው ላሉት ጓደኞቻችሁ ሼር ብታረጉላቸው ይጠቀማሉ እንጂ አይጎዱም አይደለ? ሰብስክራይብ እያደረጋችሁ ላይክ ሼር በማድረግ እንድትረዱኝ እጠይቃለሁ ማለት ነው። የዛሬው ሌሰናችን የሚሆነው በባለፈው ፓርት 1 ላይ ስለ ጌም ቲዮሪ ምንነት እንዲሁም ደግሞ ስለ ዶሚናንት ስትራቴጂ የሆኑ ነገሮችን ጀመር አድርገን ነበረ። ዛሬም ከዛ የቀጠለው ነው ይዤላችሁ የመጣሁት ምንድነው እንግዲህ ስፔሲፊክ የሆነ ታይትል አይደለም በት ከዶሚናንት ስትራቴጂ በዛው የቀጠሉ ነገሮችን ይዤ እስከ ናሽ ኢኩሊብረሞችን ምናምን ለማየት እንሞክራለን ዛሬ ማለት ነው። ጌም ዊዝ ኦንሊ ዋን ዶሚናንት ስትራቴጂ ኢኩሊብረም ምን ይመስላል የሚለውን እናያለን። አሁን ምንድነው አንድ ብቻ ዶሚናንት ስትራቴጂ ኢኩሊብረም ያለው ጌም አለ። ያ ማለት ኤና ቢ ሁለት ፕሌየሮች አሉ። ነገር ግን ወይ ለኤ ወይ ለቢ ብቻ ዶሚናንት ስትራቴጂ ሆነና ለአንደኛው ዶሚናንት ስትራቴጂ ሳይኖረው ሲቀር ማለት ነው። እስኪ ወደ ኤግዛምፕሉ በመሄድ ሞር ክሊር ይሆንልናል ማለት ነው። ኤግዛምፕል 1 assume the following payoff matrix represent the quota market sharing cartel payoffs from cheating or sticking to the agreements or payoff represent profit ቢሆን ነው የሚላል። የሆኑ ማርኬት ሼሪንግ ካርቴል ስለ ካርቴል ተምራችኋል። ማርኬት ሼሪንግ ካርቴል ቢሆን ብላችሁ አስቡ የሚከተለውን ማትሪክስ ማለት ነው። ከዚያ በኋላ ውስጡ ያሉት ሴል ውስጥ ያሉት ቁጥሮች ፕሮፊትን ቢወክሉ ሪፕሬዘንት የሚያደርጉት ፕሮፊትን ቢሆን እንዴት ነው ኦንሊ ዋን ዶሚናንት ስትራቴጂ መኖሩን ቼክ የምናደርገው የሚለውን እስኪ። ስለዚህ እዚህ ጋር ፕሌየር 1 አለ፣ ፕሌየር 2 አለ፣ ያው እንደተለመደው ማለት ነው። ሁለቱም ሁለት ስትራቴጂ አላቸው። ዌዘር they can be cheat or stick ማለት ነው። ወይ ስቲክ መሆን አለባቸው ወይም ደግሞ ቺት ማድረግ ይችላሉ ማለት ነው። ሁለት አማራጭ አላቸው። እዚህ ጋር አሁን ፕሌየር 1 ቺት ቢያደርግ 60 እና 100 ያገኛል። ፕሌየር 1 ማለት ነው። እንደ ምኑ ተወስኖ ማለት ነው። ፕሌየር 2 እንደሚያደርገው ነገር ተወስኖ ማለት ነው። 60 እና 100 ያገኛል። ስቲኪ ቢያደርግ ስንት ያገኛል? 50 እና 40 ያገኛል። ስለዚህ ከዚህ ከ50 እና ከ40 ማንኛው የተሻለ ነው? 60 እና 100 የተሻለ ነው አይደለ? ስለዚህ ቢ ቺትም ማረገ ስቲኪም ማረገ ፕሌየር 1 ማለቴ ፕሌየር 2 ስቲኪም ያርግ ቺትም ያርግ ፕሌየር 1 ምርጫው ማን ነው ማለት ነው? 60 እና 100 ስለሚሻልለት ቺት ነው ማለት ነው። በቃ ወዴትም አይሄድም። ምክንያቱም 50 እና 40 ከ60 እና ከ100 በታች ስለሆኑ ማለት ነው። ስለዚህ ፕሮፊት ነው የሚፈልገው ሰውየው። 60 እና 100 እዚህ ጋር አሉለት። ስለዚህ ምንም ያደርግ ምን የሁለተኛው አይመለከተውም። ብቻ እሱ ምን ይመርጣል? ቺት ስትራቴጂ ይመርጣል ማለት ነው። ስለዚህ ይህ ሲሆን የአንደኛውን ምርጫ ኮንሲደር ሳናረግ ለኛ ተመሳሳይ አንደኛው ሲመርጥ ምንም ይምረጥ ምን ለኛ ተመሳሳይ ውጤት ካለው እኛ ምን ላይ ነን ማለት ነው? ዶሚናንት ስትራቴጂ ላይ ነን ማለት ነው። ዶሚናንት ስትራቴጂ ላይ ይሄ ሰውዬ ቺት ሲያደርግ ዶሚናንት ስትራቴጂ ላይ በቺት ዶሚናንት ስትራቴጂ ነው አለው። ስለዚህ ቺት ሲያደርግ የታይፕ 2 ወይም ደግሞ ፕሌየር 2 ምን ይጫወታል የሚለውን ከየት ኮምፔር ማድረግ ነው? ከ10 እና ከ40 ኮምፔር። ስለዚህ ምን ይሆናል ማለት ነው? አሁን እሱም ይሄኛውም ፕሌየር 2ም ቺት ይጫወታል ማለት ነው። ስለዚህ አጠቃላይ የጌሙ ሶሉሽን ቺት ይሆናል። ያ ማለት 60 እና 40 ያገኛል። ፕሌየር 1 60 ያኛው 40 ማለት ነው። ስለዚህ ቺት is the dominant strategy for player 1. player 2 don't have a dominant strategy. how? እስኪ እንየው። ፕሌየር 2 የሚያገኛቸው 10 እና 80 እንዲሁም ደግሞ 40 እና 70 ናቸው። ስለዚህ አሁን እዚህ ጋር ቺት ለመምረጥና ስቲኪ ለመምረጥ ዶሚናንት ስትራቴጂ አለው የምንለው በአንድ በኩል አንዱን ወይ ተጠቅሞ ከዛኛው ወይ የተሻለ የሚያስገኘው ከሆነ ነው። ለምሳሌ ይሄ ሰውዬ ቺት ቢጠቀም ምን ያደርጋል? ቺት ቢመርጥ ፕሌየር 2 ምን ያመልጠዋል?
እዚህ ጋር ስቲኪ ተጠቅሞ 80 ማግኘት ይችላል አይደለ? ከማ ከ40 እና ከ70 የተሻለ ያገኛል። እዚህ ጋር 80 ለማግኘት ስቲኪ ቢጠቀም ውስጡ ምን አለ? 10 አለ። 10 ላይ ቢጥለው ይሄ ሰውዬ ፕሌየር 1 ቺት ስለሚጠቀም 10 ላይ ይጥለዋል ማለት ነው። ስለዚህ ስቲኪ ሊመርጥ አይችልም በነፃነት። ሶ ምንም አይነት ዶሚናንት ስትራቴጂ የለም። ኮምፔር ስታረጉ ለታይፕ 2 ወይም ደግሞ ለፕሌየር 2 ዶሚናንት ስትራቴጂ እንደሌለ ትረዳላችሁ። ምክንያቱም እነኚህ ጋር እዚህ ጋር ያሉት ሁለት ቁጥሮች እዚህ ጋር ካሉት ወይ አያንሱም ወይ አይበልጡም። አንዱ ያንሳል፣ አንዱ ይበልጣል ማለት ነው። ስለዚህ ዶሚናንት ስትራቴጂ ቢ የለውም ወይም ደግሞ 2 የለውም ማለት ነው። ሶ እንግዲህ ወደ ሶስተኛው የጌም አይነት ስንሄድ ናሽ ኢኩሊብረም ማለት ጌም ኢኩሊብረም ከሚሆኑበት ሶስተኛው ሜተድ ናሽ ኢኩሊብረም ነው። ስለዚህ ይሄ ናሽ ኢኩሊብረም ማለት ምን ማለት ነው የሚለውን እስቲ እንይ። it is a game may not have dominant strategy. there is a game may not have a dominant strategy. ዶሚናንት ስትራቴጂ የሌላቸው ሜቢ ጌሞች ሊኖሩ ይችላሉ። ጀስት አሁን ለምሳሌ ላይ እንዳየኑ ፊርምቱ ወይም ደግሞ ፕሌየር 2 ዶሚናንት ስትራቴጂ የለውም አይደለ? ሁለቱም ላይኖራቸው ይችላል ማለት ነው። ሶ ያን ጊዜ ማን ይጠቅመናል ይላል? ናሽ ኢኩሊብረም ይጠቅመናል። ናሽ ኢኩሊብረም helps us to find game solutions even if ምንም እንኳን there are no dominant strategy ዶሚናንት ስትራቴጂ ባይኖራቸውም እንኳን ናሽ ኢኩሊብረም ለጌሙን ሶሉሽን ለማግኘት ይረዳናል እያለ ነው። it is a situation in which each player chooses optimal strategy እያንዳንዳቸው ፕሌየሮች ለራሳቸው ኦፕቲማል ስትራቴጂ ለሁለቱም ኦፕቲማል ስትራቴጂ የሚሰጥ ሲቹዌሽን ነው የምንመርጥበት ነው ማለት ነው። given the expected strategy of its opponent በምንድን ነው የሆነ የኦፖነንቴን ኤክስፔክት አረጋለሁ ይወስዳል ብዬ ያሰብኩትን ስትራቴጂ ኤክስፔክት አድርጌ ከዚያ ለራሴ ምን መወሰድ ኦፕቲማል ቾይዜን ወይም ደግሞ ኦፕቲማል አክሽኔን ማድረግ ነው ማለት ነው። ነገር ግን ኤክስፔክት ማድረገው ማለት ነው የኦፖነንቴን ወይም ደግሞ የራይቫል ፊርሜን አክሽን ምን ሊሆን ይችላል፣ ስትራቴጂ ምን ሊሆን ይችላል ብዬ ኤክስፔክት አድርጌ ነው ማለት ነው። ከማን ጋር ገጠመባችሁ ካስታወሳችሁ ከኮርኖት ጋር ይመሳሰላል ማለት ነው ይሄ ነገር። it is a set of strategy or actions such that each player is doing the best it can given the actions of its opponent። ስለዚህ ይሄ የሚይዛቸው ስትራቴጂዎች ወይም ደግሞ አክሽኖች ምንድነው? እያንዳንዱ ፕሌየር ምን መስራት doing the best one ለራሱ ቤስት የሆነውን ነገር መስራት። ነገር ግን በምን ተወስኖ ነው? given the action of its opponent ምን አድርጎ ኤክስፔክት አድርጎ ማለት ነው። it is a generalization of ኮርኖት ኢኩሊብረም ይላል ማለት ነው። የኮርኖት ኢኩሊብረም ጀነራላይዜሽን ነው in which each firm decide its equilibrium ታስታውሳላችሁ ኮርኖት ላይ ምን እንደሚያደርጉ ማለት ነው። በአውትፑት ነው ኮምፔር የሚያደርጉት። ሶ in which ማለት in ኮርኖትስ ኢኩሊብረም ማለት ነው። ፊርምስ ዲሳይድ ኢትስ ኢኩሊብረም የሚወስኑት ኢኩሊብረማቸውን አውትፑት given the expectation that the other will not change its output አውትፑቱን ኤኒ ኦፖነንት አውትፑቱን አይቀይርም። ስለዚህ ይሄን ያህል ኤክስፔክት አድርጌ ከዚህ በኋላ ወደ ታችም ወደ ላይም አያደርግም ብለው ስለሚያስቡ ከዚያ በኋላ የራሳቸውን ውሳኔ ይወስናሉ ማለት ነው። ጀስት ኔቭ ምናምን እያልን የተማርነው ማለት ነው። ሶ እሱን እዛ ላይ ተመልሳችሁ ማየት ትችላላችሁ አስፈላጊ ከሆነ አሪፍ ቪዲዮ ነው የሰራሁበት ማለት ነው። ሶ እንግዲህ ይሄ ናሽ ኢኩሊብረም የምንለው ስሙ የመጣው ከሰውየው ስም ነው ተወስዶ የመጣው ከጆን ፎርቢስ ናሽ ከሚባል ሰውዬ የመጣ ነው። በካር አክሲደንት ነው የሞተው ምናምን ይላል። ዞሮኛ ይሄ ላይመለከተን ይችላል። it is a very common way to find solution to a non-cooperative games involving 2 or more players። ስለዚህ ይሄ ናሽ ኢኩሊብረም very common way ነው to find ምን ሶሉሽኖችን ፋይንድ ለማድረግ ስፔሻሊ ለምን ነን ኮኦፕሬቲቭ ጌም ለሆኑ ኮርኖት ላይ ካስታወሳችሁ ምንም አይነት ኮኦፕሬሽን የለም። ልክ እንደ ኔፍ ፊርሞች ይሄ ኦፖነንቴ ከዚህ ውጪ ሊያደርግ አይችልም ብለን ወስነን የምናደርገው ነገር ነው። የዛኛውን ኤክስፔክት አድርገን ማለት ነው። ስለዚህ ምንም አይነት ኮኦፕሬሽን ጌም የለም። ሶ ይሄ ደግሞ ናሽ ኢኩሊብረም ጀስት ላይክ ዛት ነው ማለት ነው። እንደ ኮርኖት ኢኩሊብረም ነው ማለት ነው። ስለዚህ ለነን ኮኦፕሬሽን ጌሞች በጣም አስፈላጊ የሆነ ሁለት እና ከዛ በላይ የሆኑ ፕሌየሮችን ኢኩሊብረም ላይ የሚያደርስ ነው ማለት ነው። ሶ እንግዲህ በዚህ ላይ የምናየው 3 አይነት ዌዎች አሉ ምን ለመሆን ናሽ ኢኩሊብረም ላይ ለመድረስ
ሶስት አይነት ዌዎች አሉ። እነሱ ምን ምን ናቸው የሚለውን እናያለን ማለት ነው። የመጀመሪያው ማክስ ሚን ስትራቴጂ ነው። ሁለተኛ ሚን ማክስ ስትራቴጂ ነው። ሶስተኛ ደግሞ ኤሊሚኔሽን ሜተድ ነው ማለት ነው። ኦኬ ሶ እንግዲህ ሶስቱንም በየግል እናያለን ማለት ነው። ማክስ ሚን ስትራቴጂ ምንድን ነው? ሚን ማክስ ስትራቴጂ እንዲሁም ኤሊሚኔሽን የሚለው ማለት ነው። ሶ የመጀመሪያው እንግዲህ ማክስ ሚን ስትራቴጂ ምንድን ነው የሚለውን እስኪ እንይ። ዚስ ስትራቴጂ ፎከስ ኦን ማክሲማይዚንግ ዘ ሚኒመም ፔይ ኦፍ ኤ ፕሌየር ካን ጋራንት ዘምሰልቭስ ሪጋርድለስ ኦፍ ዋት ዘ አዘር ፕሌየርስ ዱ። ሶ ሌላኛው ፕሌየር ወይም ደግሞ ኦፖነንታችን ማለት ነው ምንም ይስራ ምን ሪጋርድ አያደርግም ወይም ደግሞ ኢትዝ ሪጋርድለስ ነው ማለት ነው። ሶ ምንም ይስራ ምን እሱ እኛ ግን የራሳችንን ፎከስ የምናደርገው ምናችን ላይ ነው ማለት ነው። ማክሲማይዝ ዘ ሚኒመም ፔይ ኦፍ ወይም ደግሞ የፕሌየሩን የአንዱ ፕሌየር ሚኒመም ፔይ ኦፍን ማክሲማይዝ የማድረግ ስራ ነው ማለት ነው። የራሳችንን ጥቅም ማክሲማይዝ የማድረግ ስራ። ያኛው ምንም ይስራ ምን አይመለከተንም ማለት ነው። ኢን አዘር ወርድ ኢች ፕሌየርስ ሉክስ at the worst possible outcome for each of their strategies and choose the strategy whose worst outcome is the best among these። ስለዚህ ምን ሊያደርጉ ይችላሉ ማለት ነው። እያንዳንዱ ፕሌየር ምን ሊመለከት ይችላል? ወረስት ፖሲብል አውትካም ሊያገኝ ይችላል። ያ ማለት የራሱን ብቻ ስለሆነ የራሱን ስትራቴጂ ብቻ ስለሆነ የሚከተለው ወረስት አውትካም ለጓደኛው ለኦፖነንቱ ሊያደርስ ይችላል ወይም ደግሞ ለራሱም ላይ ሊደርስበት ይችላል ማለት ነው። ስለዚህ የራሱን ቤስት ነው የሚያየው፣ ለጓደኛው ወረስት ቢሆን ባይሆን ጭንቅ የለበትም ማለት ነው። ሶ ይሄ ማክሲሚን ስትራቴጂ ያ ማለት ማክሲማይዚንግ ሚኒመም ፔይ ኦፋችንን ዝቅተኛ ተከፋይ የነበረንን በጌሙ ላይ እሱን ከፍ የማድረግ ስራ ስለሆነ ጓደኛችንን ወረስት የሆነ ነገር ውስጥ ልንከተው እንችላለን ማለት ነው። ኦኬ ሶ it is a acquisition risk averse approach ensuring the player secures the best worst case payoffs ማለት ነው። ስለዚህ ኢንሹር ለማድረግ ፕሌየሩን ሴኪዩር ለማድረግ ደህንነቱን ለመጠበቅ ሲል ምን ሊያደርግ ይችላል ማለት ነው። it is risk averse ነው ማለት ነው። ካለው ላይ ቢያጣ ይሻለዋል። ያ ማለት የተሻለ ነገር ከማግኘት ይልቅ ካለው ላይ ሪስክ ስለሚፈራ ሪስክ አቨርስ ዩኒት ቱ ማይክሮ ዋንን ስትማሩ ተምራችኋል። ስለዚህ ሪስክ አቨርስ ማለት ነው ሪስክን ፈርቶ ማለት የሚመጣብኝን ሪስክ ገና ይመጣብኛል ብሎ የተሻለ አውትካም ማግኘት እየቻለ እዛው ላይ መርጋት ወይም ደግሞ ምን ማድረግ ከዛ ዝቅ ብሎ መገኘት ማለት ነው። ስለዚህ አሁን ይሄ ወረስት አክሽን ሊያደርግ ይችላል፣ ለራሱም ለጓደኛውም ዝቅ ሊል ይችላል ፔይ ኦፋቸው። ሶ ነገር ግን ከተገኘ የራሳቸውን ፔይ ኦፍ ማክሲማይዝ ማድረግ ነው እቅዳቸው። ነገር ግን ምንድናቸው ሪስክ አቨርስ አፕሮች ነው የሚጠቀሙት ማለት ነው። ኦፍትን ዩዝድ ኢን ዜሮ ሰም ጌም ያ ማለት እኔ ባገኝ ያኛው መጎዳቱ የማይቀር ነው ማለት ነው። የራሴን ነው ማክሲማይዝ ማድረገው ያኛው ወረስት ሊሆንበት ስለሚችል እቲ ዜሮ ሰም ጌም ያኛው ኔጌቲቭ ሲገባ እኔ ፖዚቲቭ አግኝቼ ማለት ነው። ኦኬ ሁለተኛው ሚን ማክስ ስትራቴጂ ነው። ዚስ ኢዝ ኦፍትን ዩዝድ ኢንተርቼንጅብሊ ዊዝ ማክስ ሚን ኢን ሰም ኮንቴክስትስ ኢንተርቼንጅብሊ እንጠቀመዋለን። በት ኢን ጌም ቲዮሪ ሚን ማክስ ዩዥዋሊ ሪፈርስ ቱ ሚኒማይዚንግ ዘ ማክሲመም ሉዝ ኦር ፔናልቲ። ስለዚህ ማክሲመም የሆኑ ሉዞችን ወይም ፔናልቲዎችን ማለት እዳ ውስጥ መግባትን ወይም ደግሞ ቅጣትን እነሱን ምን ማድረግ ነው ሚኒማይዝ ማድረግ ነው ሚን ማክስ ስትራቴጂ ማለት ነው። ዘ ፕሌየር ትራይ ቱ ሚኒማይዝ ዘ ፖሲብል ማክሲመም ሉዝ ዘ ሜት ኢንካር ሊያጋጥማቸው የሚችለውን ማክሲመም ኪሳራ ሚኒማይዝ ማድረግ ነው ማለት ነው እቅዳቸው። ፕሌየር ምንም ከሆነ ሚን ማክስ ስትራቴጂ ከሆነ በናሽ ኢኩሊብሪየም ላይ it is about being defensive to reduce the worst damage ዳሜጅን መቀነስ commonly used in adversarial game like chess or minimax algorithm in AI so እነኚህ adversarial ጌሞች ላይ በተለይ እንጠቀምበታለን። ስለዚህ ምንድነው ማለት ነው ማክሲመም የሆኑ ሉዞችን ወይም ፔናልቲዎችን ሚኒማይዝ ማድረግ ነው። ሶስተኛው ኤሊሚኔሽን ሜተድ ነው። this method involves systematically eliminating strategies that are dominated ሚዛት strategies that are worse than some other strategy regardless of what opponents do ኦፖነንቴ ምንም ይስራ ምን ብቻ ለኒ ወረስት የሆነውን ስትራቴጂ ካንስል ማድረግ ነው። ለምሳሌ ፕሌየር ሮ ፕሌየር ከሆነ ሮው የሆነ መርጦ ያልተሻለውን በጣም ዝቅ ያለውን
ካንስል ያደርገዋል ማለት ነው። ባይ ሪሙቪንግ ዶሚናንት ስትራቴጂ ስቴፕ ባይ ስቴፕ ዘ ፕሌየርስ ናሮ ዳውን ዘ ፖሲብል ስትራቴጂ አንቲል ዘ ናሽ ኢኩሊብረም ኢመርጅ። ናሽ ኢኩሊብረሙ ኢመርጅ የሆነ ድረስ ወይም ደግሞ ተገኘ ድረስ ማጥፋቱን ይቀጥላል ማለት ነው። ያኛውም በራሱ ያጠፋል፣ እኔም በራሴ ያጠፋለሁ። ስለዚህ መካከል ላይ ናሽ ኢኩሊብረም ይገኛል። ይሄን ወደፊት የምናገኘው ይሆናል ማለት ነው። አለ በደንብ ሰፋ ባለመልኩ በኤግዛምፕል አሳያችኋለሁ። ኢት ሲምፕሊፋይስ ዘ አናላይዝ ባይ ሪዲዩሲንግ ዘ ስትራቴጂ ስፔስ ማለት ነው። ስለዚህ ሪዲዩስ በማድረግ ስትራቴጂ ስፔሱን ብዛቱን በመቀነስ ወደሆነ ኢኩሊብረም ወደ ተሻለ ኢኩሊብረም መምጣት ማለት ነው። ስለዚህ እንዳጠቃላይ እንደ ሰመሪ ማክሲሚን ማለት ማክሲማይዝ ዘ ሚኒመም ጋራንትድ ፔ ኦፍ ነው። ጋራንትድ ፔ ኦፋችንን የምናገኘውን ጥቅም ማክሲማይዝ ማድረግ ነው። ሚን ማክስ ደግሞ ሚኒማይዝ ዘ ማክሲመም ፖሲብል ሉዝ ነው። የሚያጋጥመን ኪሳራ መቀነስ ነው። ኤሊሚኔሽን ደግሞ ሪሙቭ ዶሚኔትድ ስትራቴጂ፣ ዶሚናንት አይደለም ዶሚኔትድ የተደረገ በሌላ ዶሚኔት የተደረገ ስትራቴጂን ምን ማድረግ ነው ማለት ነው? ሪሙቭ ማድረግ ነው። ይሄ የሚጠቅመን ሶስቱ ምን ለማድረግ ነው? ቱ ፋይንድ ናሽ ኢኩሊብረም ማለት ነው። እሺ እንግዲህ ተማሪዎች እነኚህን ሶስቶችን በዚህ መልኩ ካየን ስትራቴጂዎችን ማለት ነው። ወደ ቀጣዩ እናልፋለን። assume the following payoff matrix representing a quota based market sharing cartel ቢሆን ነው የሚለን። የሆነ በኮታ ቤዝድ የሆነ ማርኬት ሼሪንግ ካርቴል ነው ብላችሁ አስቡ ነው የሚለን የሚከተለውን ቴብል ላይ ያለውን ፔኦፍ ማለት ነው። ፔኦፍስ አር ፕሮፊት ዲዩ ቱ ቺቲንግ ኦር ስቲኪ ቱ ዘ አግሪመንት፣ ለተስማሙት ስምምነት ወይ ስቲኪ በማድረግ ባሉበት በተስማሙበት በመቆም ወይም ደግሞ ቺት አድርጎ የተሻለ ነገር ወይም ደግሞ ዝቅ ያለ ነገርም ሊሆን ይችላል። የሚያጋጥመንም ብቻ ቻንስ መሞከር ፕሮፊት ቢሆን ውስጥ ላይ ያሉት ነው የሚለን። እስኪኒ ፕሌየር ዋን እንግዲህ እንደምታዩት ፕሌየር ዋን ቺት አለው እንዲሁም ደግሞ ስቲክ ያለው። ስለዚህ ቺት ቢያረግ 60 እና 100 አማራጮችን ያገኛል። ስቲክ ቢያረግ ደግሞ 50 እና 40 ያገኛል። ስለዚህ እነኚህ ሁለት ቁጥሮች ስታዩቸው ከማን በታች ናቸው? ከ60 እና ከ100 በታች ናቸው። ስለዚህ ባጭሩ ፕሌየር ዋን ምን አለው ማለት ነው? ኢት ሃዝ ዶሚናንት ስትራቴጂ ያለው ማለት ነው። ዶሚናንት ስትራቴጂ ያለው ቢኮዝ ቺት ነው። ሁል ጊዜ ፕሌየር ቱ የፈለገውን ቢጫወት ፕሌየር ዋን ሊጫወት የሚችለው ቺት ነው ማለት ነው። ቢኮዝ ስቲኪ ከሚጫወት ማንኛውም ቻንስ የቺቱ የተሻለ ስለሆነ ማለት ነው ለፕሌየር ዋን። ዋት አባውት ፕሌየር ቱ? ፕሌየር ቱ ደግሞ እንግዲህ ሁለቱ እንደዚሁ ቺትና ስቲኪ ያለው። ስቲኪ ቢሆን 10 እና 80ን ቻንስ የማግኘት አለው። ቺት ቢያደርግ ደግሞ 40 እና 70 የማግኘት ቻንስ አለው። እንግዲህ ፕሌየር ቢን ስናይ ወይም ደግሞ ፕሌየር ቱን ስናይ እዚህ ጋር 10 አለ፣ በጣም ዝቅተኛ ቁጥር ነው። ነገር ግን እዚህ ጋር ከፍተኛ ቁጥር 80 አለ። እዚህ ጋር 40 እና 70 ከነኚህ ከሁለት ቁጥሮች በላይ የሚሆን 80 አለ። 80 ባገኝስ ብሎ ይጓጓል ማለት ነው። ስለዚህ ለፕሌየር ቱ it has no dominant strategy for player 2 ማለት ነው። ለፕሌየር ቱ ዶሚናንት ስትራቴጂ የለም። ለማ ብቻ ነው ያለው? ለፕሌየር ዋን ብቻ ነው ያለው ማለት ነው። ነገር ግን ማርኬቱን ስናየው ደግሞ ፕሌየር ዋን የፈለገው ቢሆን ቺት ስለሆነ የሚያደርገው ፕሌየር ቱ አማራጩ ከማንና ከማን ነው ማለት ነው? ከ10 እና ከ40 ማወዳደር ነው። ስለዚህ የተሻለው ውጤት ማን ላይ ይጥለዋል ማለት ነው? 40 እና 60 ላይ ይጥላል ማለት ነው። ምክንያቱም ፕሌየር ዋን ዶሚናንት ስትራቴጂ ስላለው። ፕሌየር ዋን 100 የማግኘት ቻንስ አለው። ነገር ግን ፕሌየር ቱ 40 የተሻለ ስለሆነ ከ10 ኮምፔር አድርጎ የጌማችን ኢኩሊብረም ወይም ደግሞ ናሽ ኢኩሊብረማችን 60-40 ይሆናል ማለት ነው። ወይም ደግሞ ቺት ይሆናል ማለት ነው። እስኪ ምን ይላል? ፕሌየር ዋን ሃዝ አ ዶሚናንት ስትራቴጂ and player 2 has no dominant strategy. There is Nash equilibrium given dominant strategy of player 1. ለፕሌየር 1 ዶሚናንት ስትራቴጂ ስላለው በሱ ተመርኩዘን ነው ማለት ነው። ናሽ ኢኩሊብረማችን የሱ ጊቭናችን ነው የሚሆነው ማለት ነው። በሱ ነው የምንሄደው። ፕሌየር 1 always plays cheat ማለት ነው። it is better for player 2 to cheat to play ቺት ቢጫወት ለፕሌየር ቱም የተሻለ ነው። ምክንያቱም ፕሌየር ዋን ኦልዌይስ ቺት ስለሆነ የሚያደርገው ማለት ነው። ባይ ቺቲንግ ኢት ጌትስ 40 ኤንድ ባይ ስቲኪ ኢት ጌትስ 10 ይላል። ዋት ኢዝ ፕሌየር ቱ ማለት ነው። ፕሌየር ቱ ቺት ማድረግ የተሻለ ነው ለፕሌየር ቱ ማለት ነው። እዚህ ጋር እንግዲህ ናሽ ኢኩሊብረምን ለማየት ፎርዋርድ ሊንኬጅ እና ባክዋርድ ሊንኬጅ ወይም ደግሞ ሙቭመንትን መጠቀም እንችላለን። ምን ማለት ነው? እዚህ ጋር ፎርዋርድ ሙቭመንት ማለት ኢፍ
ኢፍ ፊርም ዋን ፕሌይ ቺት ቢጫወት ፊርምቱ ምን ይጫወታል? ፊርምቱ ቤስት ፕሌየር ፎር ፊርምቱ ኢዝ ቺት ማለት ነው። ባክዋርድ ስንመጣ ደግሞ ኢፍ ፊርምቱ ፕሌይ ቺት ቢጫወት ፊርም ዋን ምን ይጫወታል? ይሄ ይቺ ዋን ማለት ናት። ይቺ እንደ ዋን ናት። ዋን በሏት ተሳስቶ ነው። ሶ ፊርም ዋን ምንድን ነው የሚጫወተው? ቺት ማለት ነው። ስለዚህ ፎርዋርድ ስንሄድ እንደዚህ ከፕሌየር ዋን ስንሄድ ቺት ነው። ከፕሌየር ቱም ስንመጣ ሌላ የተሻለ አማራጭ የለም ማለት ነው። ስለዚህ ይሄ ፎርዋርድ ሙቭመንት ነው። ይሄ ደግሞ ባክዋርድ ሙቭመንት ነው ማለት ነው። ስለዚህ ዌን ዘ ፎርዋርድ ኤንድ ባክዋርድ ሙቭመንት ሊድስ ቱ ኮንሲስተንት ቾይስ ወይም ደግሞ ተመሳሳይ ዘ ሴም ቾይስ ከሰጠን ኦር ዘ ሴም ስትራቴጂ ዊ ሴይ ዛት ዘ ስትራቴጂ አር ኦፕቲማል ነው እንላለን ማለት ነው። ኤንድ ዘ ጌም ሃዝ ኢኩሊብረም ሶሉሽኑን አግኝቷል ማለት ነው። ሶ የዚህ ጌም ኢኩሊብረም ሶሉሽኑ ቺት ይሆናል ማለት ነው። ቺት ወይም ደግሞ በቁጥር 60 እና 40 ማለት ነው። ሶ ይሄን ይመስላል። ኦኬ ኢፍ ፊርምቱ ሌላ ፎርዋርድ እና ባክዋርድ ሙቭመንትን ብንመለከት ኢፍ ፊርም ዋን አፕላይ ቺት ስቲኪ ቢያደርግ ስቲኪን አፕላይ ቢያደርግ ተመልከቱ፣ እዚህ ጋር ወጣ በሉና እንዴ ተመልከቱ። ፊርም ዋን ስቲኪ ቢያደርግ ፊርምቱ ምን ያደርጋል? which means ፊርም ዋን ስቲኪ ቢመርጥ ከ70 እና ከ80 አወዳድሮ ፊርምቱ ምን ይመርጣል? ስቲኪ ማለት ነው። ፊርምቱ ስቲኪ ይመርጣል። ስለዚህ ፎርዋርዱ ስቲኪ ሆነ ማለት ነው። ፎርዋርድ ሙቭመንቱ ዋይት አባውት ባክዋርድ ማለት ከፊርምቱ ብንነሳ ኢፍ ፊርምቱ ስቲኪ ቢመርጥ ከ100 እና ከ40 አወዳድሮ ነው ፊርም ዋን የሚመጣው። ስለዚህ ማን ይሻለዋል? 100 ማለት ነው። ስለዚህ ምን ይመርጣል? ቺት ማለት ነው። ስለዚህ ኢፍ ፊርምቱ ስቲኪ ቢመርጥ ባክዋርድ ሙቭመንቱ ምን ሆነ ማለት ነው? ቺት ሆነ ማለት ነው። ቺት ሆነ። ሶ አሁን ፎርዋርድ ሙቭመንት እና ባክዋርድ ሙቭመንቱ ምን ማለት ነው? ዲፈረንት ነው፣ የተለያየ ነው። ስለዚህ ስቲኪ ምን ሊሆን አይችልም። ስቲኪ እና ቺት ኦፕቲማል ቾይዝ ሊሆን አይችልም። ምክንያቱም ፎርዋርድ እና ባክዋርድ ሙቭመንቱ ዘሴም ስላልመጣ ማለት ነው። እዚህ ጋር ያሳየናል ማለት ነው። ሶ ስቲኪ ቢመርጥ ስቲኪ ስትራቴጂ ነው። ነገር ግን ፊርምቱ ስቲኪ ሲመርጥ ፊርም ዋን እዚህ ጋር ቺት ነው የሚመርጠው ማለት ነው። ሶ ፎርዋርድ ኤንድ ባክዋርድ ሙቭመንት ሊድስ ቱ ኢንኮንሲስተንት ቾይስ ወይም ደግሞ ዲፈረንት ስትራቴጂ ነው የሰጠን። ስለዚህ ዊ ሴይ ዛት ዚስ ስትራቴጂ አር ኖት ኦፕቲማል ዋንስ፣ ኦፕቲማል ስትራቴጂ አይደለም ማለት ነው። ኦፕቲማል ቾይዝ አይደለም። ስለዚህ ጌም ሶሉሽን ኢዝ ዜርፎር ብቻ ነው የሚሆነው ማለት ነው። ቺት ይሆናል። ዊዝ ፔይ ኦፍ 60 እና 40 ይሆናል ነው የሚለን። ሶ ሌላው የምናየው ዘ ጌም ኬዝ ነው። ጌም ዊዝ ኖ ኢኩሊብረም ኢን ዶሚናንት ስትራቴጂ በት ዊዝ ናሽ ኢኩሊብረም ያለበት ይለናል ማለት ነው። ሶ ዶሚናንት ስትራቴጂ የሌለበት ጌም ነገር ግን በናሽ ኢኩሊብረም ላይ ደግሞ ጌሙ ሶሉሽን ወይም ደግሞ ኢኩሊብረም የሚገኝለትን ጌም ነው የምናየው ማለት ነው። አሲዩም ዘ ፎሎዊንግ ፔይ ኦፍ ማትሪክስ ሪፕሬዘንትስ ኤ ማርኬት ሼሪንግ ካርቴል ቤዝድ ኦን ነም ፕራይስ ኮምፒቴሽን። በነም ፕራይስ ኮምፒቴሽን ቢሆን ኮምፔር የሚያደርጉት ወይም ደግሞ የሚወዳደሩት ዘ ፊርምስ ቺት ኢች አዘርስ ባይ ቫዮሌቲንግ ዘ ኮመን ፕራይስ። ነን ፕራይስ ኮምፒቴሽን ማለት ፕራይስ በፕራይስ አይወዳደሩም። ስለዚህ ፕራይሱም ምንድን ነው? ጊቭን ነው ባይ ዘ ማርኬት ማለት ነው። በማርኬቱ ይሰጣቸዋል ፕራይሱ። ሶ እሱም ፕራይስ በመጠቀም የሚወዳደሩ በኳንቲቲ ሊሆን ይችላል፣ በኳሊቲ ሊሆን ይችላል ማለት ነው። ነገር ግን ይህንን ነን ፕራይስ ኮምፒቴሽን ሪጂድ የሆነውን ፕራይስ ኮምፒቴሽንን ጥሰው በፕራይስ ሊወዳደሩ ወይም ደግሞ ፉክክር ውስጥ ሊገቡ ይችላሉ ማለት ነው። ሶ በዚያ መልኩ ያሉ ጌሞችን ወይም ደግሞ ፕሌየሮችን ብናይ ለምሳሌ እዚህ ጋር እንደምታዩት እንግዲህ ዶሚናንት ስትራቴጂ የለም ብለን ነው ኬዙ ላይ የተነሳ ነው አይደለ? ተመልከቱ። ለምሳሌ ፕሌየር ዋንን ብታዩት እዚህ ጋር 50 ያገኛል። ቺት ቢያደርግ እዚህ ጋር 100 ያገኛል። እዚህ ጋር 40 ያገኛል። እዚህ ጋር 70 ያገኛል። ስለዚህ ይሄ ሁለቱም ቁጥር 50 እና 100 ከ40 እና ከ70 በላይ ናቸው ለማለት ይቸገራል። ምክንያቱም 50ን ማን ይበልጠዋል? 70 ይበልጠዋል ማለት ነው። ስለዚህ ዶሚናንት ስትራቴጂ ሊያገኝ አይችልም። ስቲኪ ቢሄድ 40 እና 70ን ብናወዳድር 40 እና 70ን ይዞ ከ50 እና ከ100 ጋር
ማንኛው ይበልጣል? ሌላኛው 100 ይበልጠዋል፣ 50ም 40 ይበልጠዋል ማለት ነው። ስለዚህ በሁለቱም ቢሄድ ዶሚናንት የሆነ ስትራቴጂ የፕሌየርቱን ሪስፖንስ የማይጠብቅበት ምርጫ ሊመርጥ አይችልም። ስለዚህ ለፕሌየር 1 ዶሚናንት ስትራቴጂ የለውም ማለት ነው። ለፕሌየር 2ም ስናይ እንደዚሁ 40 እና 70 ያገኛል ስቲኪ ቢሆን። ነገር ግን እዚህ ጋር ማን የማግኘት ቻንስ አለው? 100 የማግኘት ቻንስ ያለው ቺት ቢሆን። ቺት ደግሞ የተሻለ ነው እንዳንል 30ም የማግኘት ቻንስ አለው። እዚህ ጋር 40 እና 70 የማግኘት ቻንስ ስላለው ይበልጣል። ስለዚህ አሻሚ ነው ማለት ነው። ሁለቱም ላይ ይንጠለጠላል። የእያንዳንዱ ውሳኔ ኢቻዘር አፌክት ያደርጋቸዋል። ስለዚህ ዶሚናንት ስትራቴጂ በሁለቱም በኩል እንደሌለ አየን ማለት ነው። ነገር ግን ለጌሙ ኢኩሊብረም ናሽ ኢኩሊብረም ግን አለው ማለት ነው። ያ ማለት ለምሳሌ ፕሌየር 1 ቺት ቢጫወት ለዚህ ለፕሌየር 2 የተሻለ የሚሆነው ፕሌየር 1 አሪፍ አማራጩ 50 እና 100 ነው ማለት የተሻለ አማራጩ ከነኛ አንፃር ማለት ነው። ሶ ቺት ሲጫወት አሪፍ አማራጩን ነው በተሻለ መልኩ የሚያገኘው ማለት ነው። ሶ ለምንድነው ይሄ እንትን የሆነው ናሽ ኢኩሊብረም የሚሆነው? እዚህ ጋር ሲያየው የፕሌየር 2 ስቲኪ ቢጫወት 100 እና 70 ነው። ሶ ሊጫወትበት የሚችለው 70 ላይ ያገኘው ይችላል፣ 40 ነው ሊሆን የሚችለው። ከ40 ደግሞ የተሻለ ማንን ይሆናል? 50 እና 100 ይሻላል። ሶ ይባስ ብሎ ደግሞ ከ50ም ማንን ይጫወታል? ፕሌየር 2 የተሻለለት 40 ስለሆነ ማንን ይጫወታል ማለት ነው። ይሄ ለሁለቱም ቤስት ይሆንላቸዋል ማለት ነው። ቤስት ነው የሚሆነው። ሶ ፕሌየር 1 ቺት ሲያደርግ ፕሌየር 2 ስቲኪ ቢያደርግ ቤስት ስትራቴጂ ይሆንላቸዋል ማለት ነው። ሶ ናሽ ኢኩሊብረሙ ያ ይሆናል። ሁለተኛው ኬዝ ጌምስ ዊዝ ኖ ኢኩሊብረም ኢን ዶሚናንት ስትራቴጂ። በዶሚናንት ስትራቴጂ ኖ ኢኩሊብረም የለውም፣ በት ዊዝ ሞር ዛን ዋን ናሽ ኢኩሊብረም። በናሽ ኢኩሊብረም ግን ከአንድ በላይ ያለው ማለት ነው። ለምሳሌ አሲዩም ዘ ፎሎዊንግ ፔር ኦፍ ማትሪክስ ሪፕሬዘንትስ ኤ ማርኬት ሼሪንግ ካርቴል ቤዝድ ኦን ነም ፕራይስ ኮምፒቲሽን ማለት ነው። አሁንም እንደ ቅድሙ ነም ፕራይስ ኮምፒቲሽን ቢሆን ዘ ፊርምስ ቺት ኢች አዘርስ ኤንድ ባይ ቫዮሌቲንግ ዘ ኮመን ፕራይሱን ቫዮሌት ያደርጋሉ ማለት ነው። ሶ ቺት የሚያደርጉ ከሆነ ሁለቱም ቺት የሚያደርጉ ከሆነ ያ ማለት ኢፍ ፕሌየር 1 ቺት ቢያደርግ የተሻለው ፕሌየር ፎርዋርድ ብንሄድ ቺት ቢያደርግ የተሻለ ለፕሌየር 2 ማን ነው? ከ10 እና ከ30 ኮምፔር አድርጎ ማን ነው የተሻለው? ቺት ነው ማለት ነው። ስለዚህ ፕሌየር 1 ቺት ቢያደርግ ፕሌየር 2 ምንድን ነው የሚያደርገው? ቺት። ስለዚህ ቺት ፎርዋርድ ብንሄድ ደግሞ ኢፍ ፕሌየር 2 ቺት ቢያደርግ ፎርዋርድ ሊንኬጅ በቅድሙ ብንሄድ ባክዋርድ ብንመለስ ፕሌየር 2 ቺት ቢያደርግ እዚህ ጋር ፕሌየር 2 ቺት ቢያደርግ የተሻለው ለፕሌየር 1 ማን ነው? ከ10 እና ከማን ነው ቼክ የሚያደርገው? ከ30። ስለዚህ ለፕሌየር 1ም የተሻለው ማን ነው? ቺት ማለት ነው። ስለዚህ ዋንም ቺት ያደርጋል። ስለዚህ ፎርዋርዱም ባክዋርድ ሊንኬጁም ተመሳሳይ ፕሮሰስ ስለያዘ ስለዚህ ቺት አንድ ዶሚናንት ስትራቴጂ ይሆናል። ኢፍ አዘርዋይስ ደግሞ ፕሌየር 1 ስቲኪ ቢያደርግ ፕሌየር 2 ምን ይመጣል? ፕሌየር 2 ስቲኪ ሲያደርግ ፕሌየር 2 ከ70 እና ከ100 አወዳድሮ ማንኛው ይሻለዋል? 100 አይደለ? ስለዚህ ፕሌየር 2 ምን ያደርጋል? ስቲኪ ያደርጋል ማለት ነው። አሁንም ፎርዋርድ ባክዋርድ ሙቭመንት ብንመጣ ስቲኪ ቢያደርግ ፕሌየር 2 ስቲኪ ቢያደርግ ለፕሌየር 1 የተሻለው ከ70 እና ከ100 ማን ነው ማለት ነው? 100። ስለዚህ አሁንም ምን ያደርጋል? ስቲኪ ማለት ነው። ስለዚህ ስቲኪም ምን ይሆናል ማለት ነው? እንትን ይሆናል ዶሚናንት ሳይሆን ናሽ ኢኩሊብረም ይሆናልናል። ናሽ ኢኩሊብረም። ስለዚህ በሁለቱም 30 እና 100 ለሁለቱም ፎርዋርድ እና ባክዋርድ ሊንኬጃቸው ዘሴም ሪዛልት ስለሰጠን ወይም ደግሞ ኮንሲስተንሲ ስትራቴጂ ስላላቸው ሁለቱም ምንድናቸው ማለት ነው? ናሽ ኢኩሊብረማችን ይሆናሉ ማለት ነው። ናሽ ኢኩሊብረም ይሆናል ለሁለቱም። ሶ ሞርዛን ዋን ናሽ ኢኩሊብረም የተባለው በዚህ ኬዝ አለ ማለት ነው። ሶ ዘ አባቭ ጌም ሃዝ ኖ ዶሚናንት ስትራቴጂ ኤንድ ኢኩሊብረም ኢን ዶሚናንት ስትራቴጂ። በዶሚናንት ስትራቴጂ ኢኩሊብረም የላቸውም። በት ኢት ሃዝ ቱ ናሽ ኢኩሊብረም ጊቭን ቾይስ ኦፍ አናዘር ቺት ኢዝ ዘ ቤስት ቾይስ ኦፍ ቦዝ ፕሌየርስ 1 ኤንድ ፕሌየር 2
ሲያፍሲ ማለት ነው እንዳየኑ። ሶ ቺት አለ። ስቲኪ ኦልሶ ዘ ቤስት ቾይስ ኦፍ ቦዝ ፕሌየር 1 ኤንድ ፕሌየር 2 ማለት ነው። ዘስ ቺት ኤንድ ስቲኪ አር ዘ ቱ ናሽ ኢኩሊብረም። ስለዚህ ናሽ ኢኩሊብረምን በምትመለከቱበት ጊዜ ባክዋርድ ሊንኬጅ እና ፎርዋርድ ሊንኬጅ የሚባሉትን ሁለቱ በጣም ጠቃሚ የሆኑ ናቸው ማለት ነው። ዶሚናንት ናሽ ኢኩሊብረም ስትራቴጂ ለማወቅ ማለት ነው። ሶ ምንድነው የምታደርጉት? ከፕሌየር 1 ትነሳላችሁ፣ ፎርዋርድ ትሄዳላችሁ። ወደ ፕሌየር 2 ቺት ቢያደርግ ወይ ደግሞ የሆነ ነገር ቢያደርግ ተመሳሳይ ከመጡ ስለዚህ ባክዋርዱንም ትሰራላችሁ። ኢፍ ያንኑ ቢያደርግ ፕሌየር 2 ያንኑ ቢያደርግ ፕሌየር 1 ይደግመዋል ወይ? ሶ ሁለቱ ባክዋርድ እና ፎርዋርዱ ተመሳሳይ ከሆነላችሁ ዛት ኢዝ ዘ ናሽ ኢኩሊብረም ይሆናል ማለት ነው። ናሽ ኢኩሊብረም ስትራቴጂ ይሆናል። ኬስ 3 ላይ ስንመለከት ጌምስ ዛት ሃቭ ኖ ኢኩሊብረም ኢን ቦዝ ዶሚናንት ስትራቴጂም ናሽ ኢኩሊብረምም ኢኩሊብረም ከሌለው በናሽም በዶሚናንት ማለት ነው። ሶ ምን ይሻለናል የሚለውን እናያለን። ለምሳሌ ኤግዛምፕል ፎር አሲዩም ዘ ፎሎዊንግ ፔይ ኦፍ ሪፕሬዘንት ጌም ኦፍ ቱ firms to open restaurant or bar in a town adjacent to each other. One firm has the capacity to open either of the two and not both. ስለዚህ ከሁለት አንዳቸው ነው መክፈት የሚችለው ወይ ሬስቶራንት ነው ወይ ባር ነው ማለት ነው ሁለቱ። ስለዚህ ከሁለቱ አንዱ ነው ሁለቱንም መክፈት አይችልም አንድ ሰው ማለት ነው። ስለዚህ በቅድሞቹ ቼክ እናድርጋቸው። ለምሳሌ ፕሌየር 1 ሬስቶራንት ቢከፍት ፕሌየር 2 ምን ይከፍታል? ማንኛው የተሻለ ነው? ምን ይሆናል? ሬስቶራንት። ፕሌየር 1 ሬስቶራንት ቢከፍት ፕሌየር 2 ሬስቶራንት ነው የሚከፍተው። ሶ ኢፍ ፕሌየር 2 ሬስቶራንት ቢከፍት ፕሌየር 1 ምን ይከፍታል? ከ20 እና ከማን ቼክ ያደርጋ ማለት ነው? ከ60። ስለዚህ 60 የተሻለ ነው አይደለ? ስለዚህ ፕሌየር 2 ማንን ከፈተ? ባርን። ስለዚህ ፎርዋርድ ስንሄድ ሬስቶራንት ነበረ። ባክዋርድ ስንመለስ ግን ሬስቶራንት ብሎ ባር ሆነ። ስለዚህ ምን ሆነ ማለት ነው? ናሽ ኢኩሊብረም የለም ማለት ነው። ዶሚናንት ስትራቴጂ ያው እንደምታዩት ስለሌለ ነው። እዚህ ጋር ምንም አይነት ዶሚኔትድ የተደረገ ስትራቴጂ የለም፣ ዶሚናንት ስትራቴጂ የለም ማለት ነው። ስለዚህ አሁን ቼክ ማድረግ ያለብን ማንኛውን ነው ብዬ ስላሰብኩ ነው ናሽ ኢኩሊብረሙን። ስለዚህ አሁን አያችሁ ፕሌየር 1 አለ፣ እዚህ ጋር ፕሌየር 2 አለ። ስለዚህ ኢፍ ፕሌየር 1 ሬስቶራንት ቢከፍት ፕሌየር 2 ምን ይከፍታል አልን? ሬስቶራንት። ከ80 እና ከማወዳድሮ ከ60 አወዳድሮ። ስለዚህ 80 የተሻለ ነው ሬስቶራንት። ኢፍ ፕሌየር 2 ቅድሚያ ሰተነው ሬስቶራንት ቢከፍት ይሄ ፎርዋርድ ሊንኬጁ ነው። ይሄ ደግሞ ባክዋርድ ሊንኬጅ ቅድሚያ ብንሰጠው ሬስቶራንት ቢከፍት ይሄኛው ፕሌየር 2 ሬስቶራንት ቢከፍት ይሄኛው ከ20 እና ከ60 ያወዳድራል። ስለዚህ ማንኛው የተሻለ ነው? 60። ስለዚህ ይሄ ባር ሊከፍት ነው ማለት ነው፣ ባር። ስለዚህ ምን ሆነ ማለት ነው? ኢንኮንሲስተንት ስትራቴጂ ላይ ነን ማለት ነው። ስለዚህ እዚህ ጋር ናሽ ኢኩሊብረም የለም ማለት ነው። እሺ ኢፍ ፕሌየር 1 ባር ቢከፍትስ? ፕሌየር 1 2 ይሄ ባር ቢከፍት ፕሌየር 2 ምን ይከፍታል? ከማንና ከማን ያወዳድራል? ከ40 እና ከ70 የተሻለው ማን ነው? ባር መክፈት፣ ባር ይከፍታል ማለት ነው። ኢፍ ፕሌየር 2 ባር ቢከፍትስ? ፕሌየር 2 ባር ቢከፍት ለፕሌየር 1 የተሻለው ማን ነው? ባር ከፈተ። ይሄ ሶ ከ30 እና ከ50 ያወዳድራል ማለት ነው። ስለዚህ ማን ቢከፍት የተሻለ ነው? 50 የተሻለ ነው አይደለ? ስለዚህ ሬስቶራንት ይከፍታል፣ ሬስቶራንት። ስለዚህ በሁለቱም ኬስ በፕሌየር 2 ፎርዋርድ እና ባክዋርድ ሊንኬጁ ዘሴም ስላልሆነ ናሽ ኢኩሊብረም የለውም፣ እንዲሁም ደግሞ ዶሚናንት ስትራቴጂም የለውም፣ ዶሚናንት ኢኩሊብረም የለውም ማለት ነው። ሶ በዚህ መልኩ ቼክ ማድረግ ትችላላችሁ። ዛባብ ጌም ዳዝንት ሃቭ ናሽ ኢኩሊብረም ማለት ነው። ኤንቢ ይላል። ማስታወስ ያለባችሁ ነገር ዶሚናንት ስትራቴጂ ኢኩሊብረም ኢዝ ናሽ ኢኩሊብረም በት ኦል ናሽ ኢኩሊብረም አር ኖት የዶሚናንት ስትራቴጂ። ስለዚህ አንድ ጌም ዶሚናንት ስትራቴጂ ካለው ያ ዶሚናንት ስትራቴጂ ያለው ጌም ናሽ ኢኩሊብረም አለው በቃ በምንም ተአምር ቢሆን። ነገር ግን ሁሉም ናሽ ኢኩሊብረሞች ዶሚናንት ስትራቴጂ ያላቸው ማለት አይቻልም ማለት ነው። ዶሚናንት ስትራቴጂ የሌለው ናሽ ኢኩሊብረም ያለው ስላለ ማለት ነው። ስለዚህ ዝቅ ያለው ሰፋ ያለውን የሚይዝልን ማለት ነው። ናሽ ኢኩሊብረሙ ሰፊ ነው ማለት ነው። ሶ ናሽ ኢኩሊብረም ሜይ ኖት ሊድ ቢ ፓሬቶ ኦፕቲማል ሪዛልት፣ ወደ ፓሬቶ ኦፕቲማል ሪዛልት ላያመራን ይችላል ናሽ ኢኩሊብረም ይለናል። ያ ማለት ፓሬቶ ኦፕቲማል ሪዛልት ምንድን ነው የሚለውን ወደፊት እናየዋለን ማለት ነው። ስለምናየው አትጨነቁበት።
ሶ እንግዲህ ናሽ ኢኩሊብረምን ለመስራት ሶስት አይነት ሜተዶችን አይተናል። ሚን ማክስ፣ ማክስ ሚን እና ኤሊሚኔሽን ሜተድ። ሶ እንዳልኳችሁ እንግዲህ ኤሊሚኔሽን ሜተድን ወደፊት በሰፊው እናገኘዋለን በኤግዛምፕል እንሰራለን ብዬ ነበረ። ሶ እዚህ ጋር ለማየት መጥቷል ማለት ነው። ዚስ ሜተድ ኢንቮልቭስ ኢሊሚኔሽን ኦፍ ዘ ዶሚኔትድ ስትራቴጂ። ምንድነው? ዶሚኔትድ የሆነውን ስትራቴጂ ማጥፋት ነው፣ ኤሊሚኔት ማድረግ ነው። አይዴንቲፋይ ፈርስት ዘ ዶሚናንት ስትራቴጂውን መጀመሪያ መለየት፣ ከዚያ ዶሚኔትድ የሆነው ማንኛው ነው የሚለውን መለየት ነው ማለት ነው። ኔክስት ከዚያ ቀጥሎ ምን እናደርጋለን? ኤሊሚኔት ዘ ዶሚናንት ስትራቴጂ ኤንድ ሪራይት ዘ ኒው ፔይ ኦፍ ማትሪክስ። ዶሚኔትድ የሆነውን ስትራቴጂ ምን እናደርገዋለን? ኢሊሚኔት እናደርገው፣ እናጠፋውና እንደገና እንጥፈዋለን ማለት ነው። ከዚያ ይሄን ፕሮሰሱ ሰፊ ከሆነ ሪፒት ዚስ ፕሮሰስ አንቲል ዩ ጌት ኤ ሶሉሽን አገኛችሁ ቱ ዘ ጌም ኦር ካልኩሌት ዘ ናሽ ኢኩሊብረም ኦፍ ዘ ሪሜኒንግ ጌሞችን ናሽ ኢኩሊብረሙን እሰራን ድረስ ይሄ ስትራቴጂያችን ይቀጥላል ማለት ነው አብሮን። ኤግዛምፕል እኔ ኮንሲደር ዘ ፎሎዊንግ ፔይ ኦፍ ማትሪክሶችን ኮንሲደር አድርጉ ነው የሚለን ማለት ነው። ሶ እንግዲህ እንደምታዩት ቶፕ አለ፣ ቦቶም አለ ለሮ ማለት ነው፣ ሌፍት አለ፣ ራይት አለ ለኮለመን ተጫዋች። ከዚያ እንግዲህ ኢሊሚኔሽን ማለት ሁለቱም ናቸው የሚያጠፉት። ኮለመኑም ያጠፋል የራሱን፣ ሮውም ያጠፋል የራሱን። ስለዚህ ቅድሚያ ከሮው እናጥፋ። ምኑን ነው መጀመሪያ የምንለየው? ዶሚኔትድ የሆነውንና ዶሚናንቱን ነው የምንለየው። ስለዚህ የመጀመሪያ ቶፕ ላይ ስታዩ ለሮው 2 አለው 0 አለው ቫልዩ ማለት ነው። 2 እና 0 አለው። ቦቶም ላይ ደግሞ 2 እና 3 አለው። ስለዚህ የተሻለ ውጤት የሚያገኘው እዚህ ጋር 0ን ከሚፈራ ማንኛውም ቢጫወት ነው ቦቶም ቢጫወት። ስለዚህ 2 እና 2 እዚህ ጋር ከ2 ጋር እኩል ነች። ነገር ግን 3 የተሻለ አማራጭ ስላለው ስለዚህ ቦቶም ለሮው ተጫዋች ምንድነው ማለት ነው? ይሄ ቦቶሙ ዶሚናንቱ ነው። ዶሚናንት ማለት ነው። ዶሚናንት ነው። ዶሚናንት ስትራቴጂው ነው። ቶፑ ግን ከቦቶሙ ያነሰ ነው። ስለዚህ ይሄ ቶፑ ደግሞ ዶሚኔትድ ነው ማለት ነው። ዶሚኔት የተደረገ በቦቶሙ ዶሚኔት የተደረገ ነው ማለት ነው። የተረገጠ ነው። ስለዚህ እኛ የምናጠፋው ማንን ነው ብለናል? ዶሚኔት የተደረገው። ስለዚህ ቶፑን ውድም ማድረግ ነው ማለት ነው። ስለዚህ ይሄ እንደሌላ አስቡት። ይሄ የለም ማለት ነው። ቶፑ የለም። ስለዚህ ማ ብቻ ነው ያለው? 2-0 እና 3-3 ናቸው ማለት ነው አሁን የቀሩት። ስለዚህ ኮለመን ነው የሚያጠፋው። ኮለመን ሲያጠፋ ከማን ነው የሚያየው? ከ3 እና ከ0 ነው የሚያየው። ስለዚህ ማንኛው ዶሚኔትድ የሆነ ነው ደግሞ ለኮለመን ሌፍቱ ዶሚኔትድ ባይ በራይት ማለት ነው። በራይት ስትራቴጂ ዶሚኔትድ ተደርጓል። ስለዚህ ይሄንን እናጠፋለን ማለት ነው። ይሄንን ቁልቁል አጠፋ ነው። ስለዚህ ማቀረች ይቺና ቦቶም ከማጋ ከራይት ጋር ቀረች ማለት ነው። ቦቶም ከራይት ጋር ማንን ውጤት ይዛ? ስሪን ይዛ። ስለዚህ ዶሚኔትድ የሆነውን መጀመሪያ መለየት፣ ዶሚናንቱን መለየት፣ ከዚያ በኋላ ካንስል ማድረግ ነው ማለት ነው። ረጅም እንትን ማድረግ። ሶ ዜር አር ቱ ናሽ ኢኩሊብረም ቶፕ እና ሌፍት ኤንድ ቦቶም ራይት ማለት ነው። አፕላይ ኢንተርናቲቭሊ ወይም ሪፒትድሊ ኤሊሚኔሽን ኦፍ ዶሚኔትድ የሆነውን ስትራቴጂ ኤሊሚኔት አድርጉ ነው የሚለን ኢን ፋቮር ኦፍ ዘ ዶሚናንት ስትራቴጂ። ኢፍ ዩ ስታርት ፍሮም ሮ ፕሌየር፣ ከሮ ፕሌየር ብንነሳ ስትራቴጂ ቦቶም ዶሚኔትስ ማንን? ቶፑን ዶሚኔት አድርጎታል። ስለዚህ ኤሊሚኔት ዘ ቶፕ፣ ምክንያቱም ዶሚኔትድ የሆነው ቶፑ ስለሆነ ይሄ ዶሚኔት አድራጊ ነው ማለት ነው፣ አይጠፋም። ስለዚህ ቶፑን ኤሊሚኔት አድርጉት ይለናል። ኤሊሚኔት አደረግነው። ከዚያ በኋላ ይሄው እዚህ ጋር ሁለቶቹ ብቻ ቀሩ። አፍተር ኤሊሚኔሽን ዘ ቶፕ ማለት ነው። ከዚያ በኋላ ፎር ኮለመን ፕሌየር ደግሞ ሌፍት ኢዝ ኤ ዶሚኔትድ ስትራቴጂ ነው። ዶሚኔትድ ተደርጓል በራይት ማለት ነው። ስለዚህ ራይትን ትታችሁ ሌፍትን አጥፉት ይለናል። ይሄን ስናጠፋው ማን ይቀራል ማለት ነው? ሶ ኤሊሚኔት ስትራቴጂ ሌፍት ይለናል። ከዚያ በኋላ ሶሉሽናችን 3 ብቻ ቦቶም እና ራይት ትሆናለች ማለት ነው። ዩኒክ ናሽ ኢኩሊብረም አሁን አገኘን ማለት ነው። ሶ ቦቶም እና ራይት ዩኒክ ናሽ ኢኩሊብረማችን ይሆናሉ ማለት ነው። ሶ በዚህ መልኩ በኤሊሚኔሽን ሜተድን በመጠቀም ናሽ ኢኩሊብረምን ማግኘት እንደምንችል ያሳየናል ማለት ነው። ፎር ዘ ፎሎዊንግ ጌም ኤግዛምፕል ቱ ፋይንድ ዩኒክ
ናሽ ኢኩሊብረም ባይ አፕላይንግ ኢንተራክቲቭ ኢሊሚኔሽን ሜተድን በመጠቀም ናሽ ኢኩሊብረም ፈልጉ ነው የሚለን። እስኪ ተማሪዎች እንግዲህ እዚህ ጋር ዶሚኔትድ የተደረገው ማን ነው፣ ዶሚናንቱ ማን ነው የሚለውን ፈልጋችሁ ማግኘት ትችላላችሁ ማለት ነው። ሶ ጊዜን ለመቆጠብ ያህል እኔ እዚህ ጋር ለሮው ጀምሬ ከዚያ ለኮለመኑ እንሰራለን ማለት ነው። ስለዚህ ለሮው መጀመሪያ ዶሚናንቱ ማን ነው፣ ዶሚኔትድ የተደረገው ማን ነው። እዚህ ጋር ስናይ እንግዲህ -5 አለ ያገኛል፣ 2 ያገኛል፣ 3 ያገኛል፣ 1 ያገኛል። እስከዚህ በሙሉ 1፣ ሌላው በሙሉ 0። ስለዚህ ማንኛውም ቢጫወት የተሻለ ቻንስ አለው የሚለውን ከዛኛው ኦፖዚትም የምታዩበት አንዳንድ አጋጣሚ አለ። ያ ማለት ከተቃራኒስ ማንኛውን ይጫወትልኛል። አሁን እዚህ ጋር እናንተ -5ን ስታዩ ኪሳራ -5 ከኪሳራውማ ዜሮውም ቢሆን ወይም ደግሞ አንዱ ቢሆን ይሻላል ልትሉ ትችላላችሁ። ነገር ግን ተጣማሪውን ተመልከቱት። ይሄ ጋር አንድን እንዳትመርጡ -3 ያለበት ይሄኛው ማለት ነው። ስለዚህ አይመርጥላችሁም። ሶ -5ን ብትመርጡም -1 አለ፣ 2 አለ፣ 3 አለ የኮለመኑ ማለት ነው። ስለዚህ ኮለመኑ ሊመርጥ የሚችለው ከነኚህ ከሁለት ስትራቴጂዎች ነው ማለት ነው። ኔጌቲቭ እዳ ውስጥ መግባት ስለማይችል እኛ እዳ ውስጥ ብንገባ፣ ስለዚህ እነኚህን የዚህ ኔጌቲቭ ውጤት የኔጌቲቭነቱ ውጤት በምን ይወከላል ማለት በምን ካንስል ይደረጋል ማለት ነው። በኮለመንቱ ወይም ደግሞ ኮለመኑ ተጫዋች ስለማይጫወታቸው ብለን ከግምት ውጭ ማስወጣት እንችላለን። ስለዚህ ከነኚህ ኮምፔር ስናደርግ አሁን ከ2 እና ከ3 ከ1 እና ከ0 ማንኛው ነው የተሻለ? ከሁሉም ይሄኛው ነው የተሻለ። ስለዚህ ይሄ ዶሚናንቱ ነው። ማንን ዶሚኔትድ አድርጎ ይዟል? ሚድልንና ቦቶምን ዶሚኔትድ አድርጎ ይዟል። ስለዚህ ሮው በዚህ መልኩ አጠፋ ማለት ነው። ሚድልና ቦቶምን አጠፋ። እኔ የምመርጠው ቶፕን ነው አለ ማለት ነው። ስለዚህ ቶፕን ሲመርጥ ማን ይቀራል? አሁን ይሄኛው 3 ኮለመን ይዞ ይሄኛው ይቀራል ማለት ነው። ስለዚህ ይሄ ጠፍቷል፣ ይሄ ጠፍቷል። ስለዚህ የላይኛው ብቻ ቀረ። ኮለመንን ስናይ ደግሞ እዚህ ጋር -1 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ። ስለዚህ መምረጥ የሚገባው 1 ነው። የተሻለ ውጤት ያለው ማን ነው? 3ን ቢመርጥ ነው። ስለዚህ ይሄኛው 2 አያስፈልጉኝም ይላል ማለት ነው። ሌፍት እና ሴንተርን ደለተልን ማለት ነው እሱ ደግሞ። ስለዚህ እነኚህ ለኮለመን ምንድናቸው? ዶሚኔትድ የተደረጉ ናቸው በራይት ማለት ነው። ስለዚህ ማቀረሁን ቶፕ እና ራይት ቀሩ ብቻ ማለት ነው። ቶፕ እና ራይት። ስለዚህ 3 ይሄ ናሽ ኢኩሊብረም በመሆን ያገለግሉናል ማለት ነው። ያገለግሉናል እዚህ ጋር እንደምታዩት ማለት ነው። ሶ ፕሮብለም ኦፍ ናሽ ኢኩሊብረም የሚል ፕሮብለም አለ። ምንድነው ፕሮብለሙ? ለናሽ ኢኩሊብረም እንግዲህ ያለው ፕሮብለም ምንድነው? 3 ፕሮብለሞች አሉ። እነኚህ ምንድነው? የመጀመሪያው ሰም ጌም ሃቭ ኖ ናሽ ኢኩሊብረም፣ ምንም አይነት ናሽ ኢኩሊብረም ላይኖረው ይችላል ጌሞች ማለት ነው በተፈጥሯቸው። ሶ ይሄ አንዱ ችግር ነው። ሁለተኛ ሰም ናሽ ኢኩሊብረም ዶንት ሪዛልት ኢን ፓሬቶ ኤፊሽንት አውትካምስ፣ አንዳንድ ናሽ ኢኩሊብረሞች ወደ ፓሬቶ ኤፊሽንት አውትካም ላያመሩን ይችላሉ። ፓሬቶ ኤፊሽንት አውትካም ምንድነው? ቀጣይ እናያለን። ወደዚህ ላያመሩን ይችላሉ። ሶስተኛው ሰም ጌምስ ሃቭ ሞር ዛን ዋን ናሽ ኢኩሊብረም፣ እንግዲህ ቅድም አይተናል ይሄኛውን አይደለ? ከአንድ በላይ ናሽ ኢኩሊብረም ሊኖራቸው ይችላል። ዚስ ዘ ፕሮብለም ኦፍ ናሽ ኢኩሊብረም ማለት ነው። እነኚህ በሙሉ ፕሮብለም ተብለው የሚጠቀሱ ናቸው ማለት ነው። ሶ ፓሬቶ ኤፊሽንሲ ምንድን ነው የሚለውን እናያለን ማለት ነው። ፓሬቶ ኤፊሽንሲ ኦልሶ ናውን አስ ፓሬቶ ኦፕቲማሊቲ በመባል ይታወቃል። ፓሬቶ ኤፊሽንሲ ፓሬቶ ኦፕቲማሊቲ በመባል ይታወቃል። ስለዚህ ብዙ አትጨነቁ። ዩኒት 5 ራሱን የቻለ ርዕስ አለው። ሶ እዛ ላይ የተሻለ የማብራራት ሂደት አለ ማለት ነው። እዛ ላይ የምናየው ይሆናል። ሶ ባይዝ ብቻ ፓሬቶ ኤፊሽንሲ ኢት ኢዝ ኦልሶ ናውን አስ ፓሬቶ ኦፕቲማሊቲ ይባላል። ኢዝ ኤ ስቴት ዌር ኢት ኢዝ ኢምፖሲብል ቱ ሜክ ዋን ኢንዲቪዥዋል ቤተር ኦፍ ዊዛውት ሜኪንግ አት ሊስት ዋን አናዘር ኢንዲቪዥዋል ወርስ ኦፍ። ስለዚህ ምንድነው ስቴት የሚያደርገን ይሄ ፓሬቶ ኤፊሽንሲ? እስካሁን ድረስ አሁን ያለንበት ሌቭል ፔ ኦፍም ሆነ ያለንበት ትርፍም ሆነ ኪሳራም ሆነ ያለንበት ጥምረት ብቻ የተሻለ የሚል ጥምረት ደረጃ ላይ ነን። ሶ ኦፕቲማል ላይ ነን። ያ ማለት ከእንግዲህ በኋላ እንሂድ ብንል፣ ከእንግዲህ በኋላ እንስራ ወይ ደግሞ ተጠቃሚ እንሆን ብንል
አንደኛውን ማህበረሰብ ለመጥቀም አንደኛውን ማህበረሰብ ሳንጎዳ የፈለገው ቢሆን ሊቻል የማይቻል ነው። it is impossible ነው የሚለን። ሶ አንዱን ሳንጉ ሁለቱንም አለመጉዳት ከፈለግን አሁን ያለንበት ምንድነው? ኢፊሸንስ ነው ወይም ደግሞ ኦፕቲማሊቲ ነው። ነገር ግን ከዚህ በላይ እንጨምራለን ብንል ሌላውን ወርስ አድርገን ነው ወይም ደግሞ ጎድተን ነው የሚለው። ሶ ይህን ነው ማለት ነው ሀሳቡ። the concept is named after ዊልፈርዶ ፓሬቶ ሰውየው ከሰውየው ስም በኋላ ነው የመጣው ነው የሚለን። he is an Italian civilian engineer and economist who used the concept in this studies of economic efficiency and income distribution ላይ ይጠቀመው ነበር ማለት ነው። so it is a situation where resources are allocated in the most efficient way possible። አያችሁ አይደለ? ሪሶርሳችን ያለን ሪሶርስ ሞስት ኢፊሽንት ዌይ ፖሲብል በቃ በቻልነው መጠን ምን አድርገናል? አሎኬት አድርገን ጨርሰናል። and no further reallocation can improve ልናሻሽለው አንችልም። someone's well-being ያንደኛውን ደህንነት ማለት ነው without negatively impacting someone else አንዱን መጥቀም አንችልም without ምን ካላረግን አንዱን ካልጎዳን። ምክንያቱም በቃ በተቻለን አቅም ፖሲብል ዌይ በሚሆን መንገድ አሎኬት አድርገን በተቻለን አቅም ጨርሰናል ማለት ነው። ሶ ይሄ ነው ፓሬቶ ኤፊሺየንሲ የሚለው ሀሳብ። ኦኬ እንግዲህ ይህንን ከላይ ያየነውን ፓሬቶ ኤፊሺየንሲ ምንድን ነው የሚለውን በደንብ ለማጠናከር ከታይ ኤግዛምፕሎች አሉ የምናየው ይሆናል። ለምሳሌ አንድ ጌም እናያለን እዚህ ጋር ፕሪሰነርስ ዲሌማ የሚል ጌም እናያለን ማለት ነው። ሶ ይሄ ፕሪሰነርስ ዲሌማ የሚለው ጌም ምንድን ነው? ሁለት ታሳሪዎች አሉ፣ ሁለት ወንጀለኞች አሉ። ያ ማለት ወንጀሉን በጋራ ነው እንትን ያሉት የፈጸሙት። ሶ ወንጀሉን በጋራ ፈጽመው ለየብቻቸው አንዳንድ ክፍል ውስጥ ሆነው ጥያቄ እንዲጠየቁ ይደረጋል ማለት ነው። ሶ እንግዲህ አንዱ ሊያምን ይችላል፣ አንዱ ደግሞ ኖ አልሰራንም ሊል ይችላል። ሶ ያን ጊዜ አውትካማቸው ምን ይሆናል የሚለውን የሚያሳይ ነው ማለት ነው ፕሪሰነርስ ዲሌማ። ሶ አሰምሽናችን ቱ ፐርሰንስ who are suspected of bank robbery ብንል ለምሳሌ በባንክ ዝርፊያ ተጠርጥረው cautioned into separate room and communication is not allowed እንዲግባቡ አልተፈቀደላቸውም። no evidence for the judge for other sources unless one or both confess ስለዚህ አንዳቸው ወይ ሁለቱም ኮንፌስ ካላመኑ በስተቀር የወሰዳቸው ሰውዬ ወይም ዳኛው ኤቪደንስ የለውም፣ ምንም ማረጋገጫ የለውም። ስለዚህ እንደውም ሊለቃቸው ይችላል ማለት ነው። ማረጋገጫ ከሌለው ሁለቱም ድርቅ ካሉ አላየንም ነው፣ ማረጋገጫ የለውማ። ሶ እነሱ ግን የሚጠየቁት የተለያየ ክፍል ነው ማለት ነው፣ በማስፈራሪያ ተጨምሮበት። ኢች ፕሪሰነርስ ሃድ ቱ ስትራቴጂ ወይ ኮንቪንሲንግ ነው ወይ ደግሞ ዲናይንግ ነው። ሶ አንዱ ወይ ማመን ነው ወይ ደግሞ አልሰራንም ብሎ ድርቅ ማድረግ ነው። ሶ ፔይ ኦፍ ሪፕሬዘንትስ ዜር ፐኒሽመንት ፔይ ኦፋቸው የሚወስነው ቅጣታቸውን ወይም ደግሞ የእስር እድሜያቸውን ነው የሚወስንልን ሴል ውስጥ ያለው ይለናል። ለምሳሌ አንዳንድ አመት ሁለቱም ይታሰራሉ። ምን የሚያደርጉ ከሆነ ሁለቱም ድኔ አላየንም ብለው ግግም የሚሉ ከሆነ አንዳንድ አመት ታስረው ይወጣሉ ይላል። ዘ ጀጅ ዳዝንት ሃቭ ኢነፍ ኢንፎርሜሽን የለውም። 6 አመት አንዱ ይታሰራል፣ አንዱ ደግሞ በነፃ ይላቀቃል። ምን የሚያደርግ ከሆነ አንዱ ዲኔ አድርጎ ሁለተኛው ሰውዬ ኮንፌስ የሚያደርግ ከሆነ ያ ማለት ዋን ዲኔ ኤንድ ዘ አዘር ኮንፌስ የሚያደርግ ከሆነ ኮንፌስ ማድረግ የሚያምን አይደለ። ስለዚህ የሚያምነው በ0 አመት እንትን ይላል። ዲኔ ያደረገው አልሰራንም ኮንፌስ ሲያደርግ እንግዲህ በጋራ ነው፣ አዎ ሁለታችንም ዘርፈናል ብሎ ነው ቃሉን የሚሰጠው። ሶ አንደኛው እኔ እንደዛ ብዬ ጓደኛዬ አልዘረፍንም የሚል ከሆነ የኔንም ጨምሮ ይታሰራል ማለት ነው። 6 አመት ይታሰራል። ሌላው 3 አመት የሚታሰሩት ሁለቱም ምን ካሉ ነው ካመኑ፣ ሁለቱም ካመኑ 3 አመት ነው። ነገር ግን ከዚህ ሁሉ የተሻለ ቢግባቡ ማንኛው ነበር 1 አመት የሚታሰሩት ማለት ነው። 1 አመት የሚታሰሩት ሁለቱም አላየንም ብለው ድርቅ ቢሉ 1 አመት ብቻ ይታሰሩ ነበር ማለት ነው። ሶ ነገር ግን እንግዲህ ማንኛው አውትካም እንደሚሆን እኔ ማለት ነው ፕሪሰነርስ ዲሌማ ጌም ይለናል። ሶ
እዚህ ጋር ፎርዋርድ እና ባክዋርድ ሊንኬጆችን እንጠቀም። ለምሳሌ ኢፍ ኤ ምን ቢያደርግ ብለን እንነሳ። ኤ ኮንፌስ ቢያደርግ ቢ ምን ያደርጋል? ኮንፌስ አደረገ ማለት ወይ -3 ይቀጣል ቢ ወይ ደግሞ -6። ስለዚህ የተሻለው ማን ነው? -3። ስለዚህ ምን ያደርጋል ማለት ነው? ኮንፌስ ያደርጋል። ፎርዋርድ ሊንኬጅ ሆነ ይሄ። ባክዋርድ ሊንኬጅ ደግሞ ኢፍ ቢ ኮንፌስ ቢያደርግ ባክዋርድ ሊንኬጁ ምን ይሆናል? ቢ ኮንፌስ አደረገ ማለት ከነኝህ ኮንፌስ ይሄን አደረገ ማለት ስለዚህ ኤ ወይ -3 ነው የሚጠብቀው ወይ -6 ነው የሚጠይቀው። ስለዚህ -3 የተሻለ ስለሆነ 3 ዓመት ታስሮ መውጣት የተሻለ ስለሆነ ምን ያደርጋል? ኮንፌስ ያደርጋል ማለት ነው። ስለዚህ ባክዋርድ ሊንኬጁም ፎርዋርድ ሊንኬጅም ኮንፌስ ሆነ ማለት ነው። ዚስ ዘ ኢኩሊብረም ማለት ነው። ኢኩሊብረም ኦፍ ዘ ጌም ይሆናል ማለት ነው። ሌላው ዲኔይ ቢሆንስ? ዲኔይ ቢያደርግ ለምሳሌ ኢፍ ኤ ዲኔይ ቢያደርግ ቢ ምን ያደርጋል? ኤ ዲኔይ ያደረገ ማለት ቢ ወይ 0 ነው ወይ -1 ነው። ስለዚህ ማንኛው ይሻለዋል? 0 ይሻላል ማለት ነው። 0 መቀጣት ይሻላል። ስለዚህ ምን ያደርጋል? ዲኔይ ያደርጋል። ኢፍ ቢ ዲኔይ ቢያደርግስ? ይሄኛው ዲኔይ ቢያደርግ ባክዋርድ ሊንኬጁ ምን ይሆናል? ዲኔይ ያደረገ ማለት ወይ -6 ነው ወይ -1 ነው የሚቀጣው። ሶ ኤ ላይ ኤ እንዲወስን ወይ 0 ነው ወይ -1 ነው። ስለዚህ 0 መቀጣት ይሻላል 1 ዓመት ከመታሰር አይደለ? ስለዚህ ምን ያደርጋል? ኮንፌስ ያደርጋል። ይሄኛው ኮንፌስ ሊያደርግ ነው ማለት ነው። ስለዚህ ባክዋርድ እና ፎርዋርድ ሊንኬጁ ምን አልሆነም? አልተመጣጠነልንም። ስለዚህ የጌማችን እንትን ማለት ምን ማለት ነው? ኢኩሊብረማችን ኮንፌስ ነው ማለት ነው። ይሄን አወቅን። በት ይሄ ኮንፌስ 3 ዓመት ሁለቱን ታስረው የመውጣት እንትናቸው ውሳኔያቸው ትክክል ነው ወይ? ፓሬቶ ኤፊሸንሲ ነው ወይ ስንል አይደለም። ሁለቱንም ባልጎዳ መልኩ ፓሬቶ ኤፊሸንሲ ማለት እንግዲህ ሁለቱንም አንደኛውን ካልጎዳም በስተቀር ለአንደኛው የተሻለ ነገር ማድረግ የማንችልበት ወይ ላይ ውሳኔ ላይ ስንደርስ ነው። ነገር ግን እዚህ ጋር አሁን ሁለቱንም ሳንጎዳ አይደለም አንዱን ሁለቱንም የተሻለ ውሳኔ ማስወሰን እንችላለን። ምን ካደረግን? ምክክር ቢኖር ዲኔይ ቢያደርጉት 1 ዓመት ብቻ ታስረው የመውጣት ቻንስ ነበራቸው። ነገር ግን ምክክር ስላልለ ማለት ነው። ስለዚህ ናሽ ኢኩሊብረሙ ኮንፌስ ነው። 3 ዓመት ታስሮ መውጣት ነው። በት ኖት ይለናል እዚህ ጋር ዚስ ኢዝ ኖት ኤ ፓሬቶ ኤፊሽንሲ ሶሉሽን። ምክንያቱም ሁለቱንም ሳንጎዳ የተሻለ ውሳኔ መወሰን የሚቻልበት ስላለ ማለት ነው። ኦር ኢፍ ዘ አር አሎር ቱ ኮሚኒኬት ቢደረግላቸው የተሻለው ማን ይሆን ነበር? ዲኔይ ደግሞ እዚህ ጋር 3 ሳይሆን አንድ ነበር ማለት ነው። አንድ ነበር። ኢዝ ዘ ፓሬቶ ኦፕቲማል ሶሉሽን። ስለዚህ የፓሬቶ ኦፕቲማል ሶሉሽን የተሻለ ውሳኔ ያለው አንድ ላይ ወይም ደግሞ ዲኔይ ላይ ይሻል ነበረ ነው የሚለን። ነገር ግን ናሽ ኢኩሊብረሙ ኮንፌስ ነው ማለት ነው። ኦኬ ሌላው ፕሪሰነር ዲሌማ ኮኦፕሬት በማድረግ እና ዲፌክት በማድረግ ውስጥ ላይ ያለው እንግዲህ ክፍያ ነው። ፔመንት ቢሆን ነው የሚለን ፔ ኦፍ ቢሆን። ሶ አሁንም እዚህ ጋር እንደምታዩት የተሻለ ናሽ ኢኩሊብረሙን መጀመሪያ እንፈልግ። እንግዲህ ኢፍ ኤ ኮኦፕሬት ቢያደርግ ቢ ምን ያደርጋል? ከ4 እና ከ3 አወዳድሮ 4 ይሻላል። ስለዚህ ምን ያደርጋል? ኮኦፕሬት ለምን ሆነ ማለት ነው? ለዲፌክት። ይሄ ፎርዋርድ። ኢፍ ቢ ኮኦፕሬት ቢያደርግስ? ኮኦፕሬት ቢያደርግ ቢ ደግሞ ኮኦፕሬት አደረገ ማለት ከ3 እና ከ4 አሁንም አወዳድሮ ማንኛው ይሻለዋል? ሮ ፕሌየሩ ዲፌክት። ስለዚህ በዚህ ጋር ሁለቱም ባክዋርዱም ፎርዋርዱም ምንድነው የተለያየ ነው ማለት ነው። የተለያየ ነው። ስለዚህ ይሄ አይሆንም። ዲፌክት ቢሆንስ? ኢፍ ኤ ዲፌክት ቢያደርግ የተሻለው ለቢ ምንድነው? ዲፌክት ነው። ዲፌክት ኢፍ ቢስ ዲፌክት ቢያደርግ ለኤ የተሻለው ከ0 እና ከ1 ምንድነው? ዲፌክት። ስለዚህ ዲፌክት። ስለዚህ አሁን ዲፌክት ለዲፌክት የተሻለ ነው። ይሄኛውም ዲፌክት ቢያደርግ ባክዋርድ ሊንኬጁም ዲፌክት ነው። ስለዚህ ናሽ ኢኩሊብረማችን ማን ነው? ዲፌክት አንድ ማለት ነው። ይሄ ናሽ ኢኩሊብረማችን ነው። በት ኢዚት ፓሬቶ ኤፊሽንሲ? ኖ ፓሬቶ ኤፊሽንሲ አይደለም። ምክንያቱም ኮኦፕሬት ቢያደርጉ ኖሮ ምክክር ቢኖር ኖሮ የተሻለ ማን ይሆናል? 3 የተሻለ ፔመንት አላቸው ማለት ነው። የተሻለ እስኪ እኒ ምን እንደሚል ዜር አር
ቱ ስትራቴጂስ ቱ ኮፕሬት ኦር ቱ ዲፌክት ማለት ነው። ኮፕሬት ወይም ዲፌክት የማድረግ ስለዚህ ውስጡ ያለው ፔይ ኦፍ ፔመንት ቢሆን ነው የሚላል። ሮ ኤንድ ኮለመን ዌር ቱ ፕሪሰነርስ ሁ ጆይንትሊ ፓርቲሲፔት ኢን ኤ ክራይም በወንጀል የተሳተፉ ቢሆኑ ዜር ኢንተረስትስ አር ኦንሊ ፓርሻሊ ኢን ኮንፍሊክትስ መጋጨት በቃ ፓርሻሊ ነው የሚያስቡት። ዜ ኩድ ኮኦፕሬት ዊዝ ኢች አዘር ኤንድ ሪፊውዝ ቱ ጊቭ ኤቪደንስ አንሰጥም ቢሉ ኦር ዋን ኩድ ዲፌክት ኤንድ ኢምፕሊኬት ዘ አዘርስ ወይም ደግሞ አንዱን ሊያጋልጥ ይችላል አንደኛው ፈቅዶ ማለት ነው። ይሄ ከላይ ያወራኑ ነው በሙሉ። ዘ ፕሮብለም ኢዝ ዛት ኢች ፓርቲ ሃዝ አን ኢንሰንቲቭ ቱ ዲፌክት ቢኮዝ ናሽ ኢኩሊብረሙን እንዳየኑ ዲፌክት ነው አይደለ? ስለዚህ ሁለቱም ዲፌክት ነው ማድረግ የሚችሉት ሪጋርድለስ ኦፍ ዋት ሂ ኦር ሺ ቢሊቭስ ዘ አዘር ፓርቲ ዊል ዱ ምን እንደሚሰሩ ማመን ሳይፈልግ ዝም ብሎ የየራሳቸውን ዲፌክት ያደርጋሉ። ስለዚህ ናሽ ኢኩሊብረማችን 1 ዲፌክት ሲሆን ደግሞ 1 ነው። 3 ማግኘት ስለምንችል ብንስማማ ኢት ኢዝ ኖት ፓሬቶ ኤፊሺየንሲ አይደለም ማለት ነው። ፓሬቶ ኤፊሺየንሲ አይደለም ማለት ነው። ሶ በዚህ መልኩ የዛሬው ሌሰናችንን እናጠቃልላለን ማለት ነው። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ቀጣይ በሌላ ሌሰኖች እስከምንገናኝ ቸር ሰንብቱ። ሰብስክራይብ እና ሼር ማድረግ አትርሱ።